ውድ ቤተሰቦቻችን አንድ ሰው በሺህ ኪሎ ሜትር ርቆ ቀይ ባህርን አቋርጦ በስልክ ጥሪ ብቻ የአንድን ንጹህ ወጣት አእምሮ ሙሉ በሙሉ ይቆጣጠረውና ሊወስደው ይችላል ብላችሁ ታስባላችሁ? ወይስ የሰው ልጅ ደም ስር ተከትሎ ሀገር ያቋርጣል? ዛሬ የምንመለከተው ታሪክ ከብርሃናማው አዲስ አበባ እስከ ዲጃ የቅንጦት ቤቶች የተዘረጋን አይን የማያየው አሰቃቂ የእርግማን ድር ነው። ወደዚህ አሰቃቂና ጥልቅ ታሪክ ከመግባታችን በፊት 96% ያህል ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚመለከቱ። ሰብስክራይብ እና ላይክ ምልክቷን በመጫን የመላምት ቤተሰብ ይሁኑ። የእርሱ ትንሽ ድጋፍ የኛ ትልቅ ብርታት ነውና። የጅዳው ፀሐይ ሙቀታማና ደማቅ ቢሆንም የሰላም ሐሳብ ግን ወደ ኋላ ወደ አዲስ አበባ ቀዝቃዛ ደብዛዛ ስፍራ ይመለሳል። ኮልፌ አካባቢ በሚገኝ አንድ ጥግ የያዘ ጠባብ መንደር ውስጥ ሰዎች በሹክሹክታ ብቻ ስሟን የሚጠራት አንዲት ሴት አለች። አክስት ዘውዲቱ። የዘውዲቱ ግቢ ሁልጊዜም በከባድ ዕጣን ጭስ የተሞላ፣ ንፋስ እንኳን በነፃነት የማይነፍስበት የሚያስፈራ ድባብ የዋጠው ነው። ማንም ሰው አይኗን በድፍረት ቀና ብሎ አያይም። ጎረቤቶቿ ስለሷ ሲያወሩ ድምጻቸውን ዝቅ ያደርጋሉ። በመሸ ጊዜ በቤቷ ዙሪያ ማንም አይደርስም። የጨለማ ዓለም ሚስጥር አላት እየተባለም ይነገርላታል። ሰላም ይህንን ከባድና አስፈሪ አየር ትታ ለመውጣት ስትወስን የነበራት ብቸኛ አማራጭ ማምለጥ ነበር። አክስቷን ሳታናግር ፍቃዷን ሳትጠይቅ በድብቅ ሻንጣዋን ጠቅልላ አዲስ አበባን ትሰናበታለች። በቤተሰብ ዘንድ የአክስትን በረከት አለመቀበል እንደ ትልቅ ነውር ይቆጠራል። ለዘውዲቱ ደግሞ ይሄ ትልቅ ስህተት አልነበረም፣ ጥልቅ ክህደት ነው። ሰላም አውሮፕላን ውስጥ ገብታ ዳመናውን ስትሰነጥቅ ከጨለማው ዓለም ሙሉ በሙሉ ያመለጠች መስሏት ነበር። ነገር ግን መላምት በዚህ ትረካው እንደሚያሳየው የጥቁር አስማት ሰለባዎች ከጎዳናቸው ርቀው ሲሄዱ ነፃ ይወጡ ይመስላቸዋል እንጂ ጥፋት ድሩ ከደማቸው ጋር ተጣብቆ አብሯቸው ይጓዛል። ዘውዲቱ የሰላምን ማምለጥ ስትሰማ ፊቷ ላይ ምንም አይነት የቁጣ ስሜት አላሳየችም። በምትኩ ያረጀችውን የእንጨት በሯን ዘግታ በጨለማ ክፍል ውስጥ ብቻዋን ተቀምጣለች። የክፍሉም አየር ይከብዳል። በግድግዳው ላይ የሚያርፉት የጧፍ ብርሃን ጥላዎቹን እንደ ህያው ፍጡር ይንቀሳቀሳሉ። የዕጣኑን ጭስ ወደ ጣሪያው እየተጠመጠመ ይወጣል። ከጭሱ መሃል ደግሞ የሚታየው መንፈሶች የታዘዙትን ለመፈጸም የሚጠብቁ ይመስላሉ። በጅዳ ከተማ ሰላም ነጭ ንጹህ እብነበረድ እያጸዳች የወደፊት ብሩህ ህይወቷን እየተመለከተች በደስታ ፈገግታ ተሞልታለች። ቀኗ በስራ ቢጠመድም ማታ ማታ ግን የቤተሰቦቿን ኑሮ ለመቀየር ህልም እያየች በሰላም ትተኛለች። ነገር ግን ከጀርባዋ በሺህ ኪሎ ሜትር ርቀት ላይ ጥቁር ደመና እየተሰበሰበ ነው። ዘውዲቱ በጨለማ ክፍሏ ውስጥ ሆና መሬቱን ትቧጭራለች። የሚታየው ቀጭን የክፋት ድር በቀይ ባህር ላይ ትሸምናለች። የሰላም ስም ዘውዲቱ ከንፈሮች ላይ እንደ ከባድ እርግማን ይንሾካሾካሉ። ሰላም ከድህነት ያመለጠ ቢመስላትም ከቤተሰብ ደም ትስስርና ከጨለማው ጥንቆላ ግን አላመለጠችም። ነፃነት የተሰማት ወጣት አይኗ እያየ ወደ ማትወጣበት ወጥመድ እየገባች መሆኑን አላወቀችም። አሁን በጅዳው የቅንጦት ቤት የሚሰማው ቅተኛ ድምፅ ብቻ ነው። ጸጥታውን ፍጹም ነው። ይህ ጸጥታ ግን እውነተኛ ሰላም አልነበረም። ከጥልቅ ማዕበል ከአስፈሪው አውሎ ነፋስ በፊት ያለው አስፈሪ ዝምታ ነው። ጨለማው ቀስ በቀስ ወደ ጅዳ እየተጓዘ ነው። ጅዳ ከገባች 3 ወራት አልፈዋል። የሰላም ህይወት የተረጋጋ ተስፋ የተሞላበት ነው። ነገር ግን ይህ ሰላም ከመቅጽበት ሊፈርስ ነው። ጊዜው ለሊት 9 ሰዓት ነው። የጅዳ ግዙፍና የቅንጦት ቤት በከባድ ጸጥታ ተውጧል። የኤሱ ዝቅተኛ ድምፅ ብቻ የቤቱን ጸጥታ ይሰብረዋል። ሰላም በጠበበው መኝታ ክፍል ውስጥ በከባድ እንቅልፍ ላይ ነች። በኩሽና እብነበረድ ጠረጴዛ ላይ የተወች ስልኳ በድንገት መቀጥቀጥ ይጀምራል። የንዝረቱ ድምፅ በጸጥታው ውስጥ እንደ ነጎድጓድ ያስተጋባል። ውድ ተመልካቾቻችን እናንተስ በውድቅት ሌሊት እንቅልፋችሁ በድንገት ነቅታችሁ በሺህ ኪሎ ሜትር ርቆ ካለ የክፋት ዓለም የሚመጣ አስፈሪ ድምፅ በስልካችሁ ብትሰሙ ምን ታደርጋላችሁ? ሰላም አይኗን እያሻሸች ከተኛችበት ትነሳለች። ባዶ እግሯን በቀዝቃዛ ወለል ላይ እየተራመደች ወደ ኩሽናው በማምራት ስልኳን ታነሳዋለች። በስክሪኑ ላይ ምንም አይነት ስምም ቁጥርም የለም። ጥቁር ስክሪን ብቻ ነው።
በግማሽ እንቅልፍ ውስጥ ሆና የጥሪ መቀበያውን ትጫነዋለች። ሄሎ። ድምጿ በባዶ ኩሽና ውስጥ በስጋት አስተጋባ። በስልኩ መስመር ውስጥ የመጀመሪያ የተሰማው የነፍስ ፉጨትና የደረቅ ሳር ኮሽታ ነው። ከዚያም አጥንት ድረስ ዘልቆ የሚገባ በረዶ የሚያክል ቀዝቃዛ ትንፋሽ ተከተለ። በመላምት ታሪካችን እንደምናየው ይሄ ተራ የስልክ ጥሪ አልነበረ። ሰላም የሚል ሻካራና የሚያስፈራ ሹክሹክታ የሰላምን ጆሮ አደነቆረው። ድምፁን ወዲያው አወቀችው። የልብ ምቷም ቆመ። አክስት ዘውዲቱ ናት። ጥለሽኝ ሄድሽ፣ ግን ከኔ ማምለጥ አትችይ። የዘውዲቱ ደረቅና የሚያስተጋባ ሳቅ በስልክ መስመር ውስጥ አልፎ የሰላምን ደረት ሰነጠቀው። ኩሽና ውስጥ ያለው አየር በቅጽበት ይከብዳል። ብርሃን ፈንጥቆበት የነበረው የኩሽናው መብራት ድምፅ ያጣ ብልጭ ድርግም ማለት ይጀምራል። የኩሽናው ዕቃዎች ጥላ ቅርጻቸውን እየቀየሩ ባልተለመደ ሁኔታ ይረዝማሉ። ይቺ ሌሊት ሰላም የሞቀ ሕይወቷን ነጥቆ ወደ ማያልቅ የጨለማ ገደል ውስጥ የገባችበት የመጀመሪያው ለውጥ ነጥብ ሆነች። ፀሐይ ስትጠልቅ የጅዳ ከተሞች በደማቅ መብራቶቿ ውበት ስታሸበርቅ፣ ለሰላም ግን የምጥ ሰዓት መቃብር የሚያስፈራ የፍርሃት ደውል ነበር። ከዛች አስፈሪ የመጀመሪያ ሌሊት በኋላ ስልኳ በየቀኑ ልክ ከሌሊቱ 9 ሰዓት ላይ መጮሁን አላቋረጠም። በየቀኑ የሚደወለው ድምፅ መጠን የነፍስ ጩኸትና የአክስቷ ሻካራ ሳቅ ከጊዜ ወደ ጊዜ እየጨመረ መጣ። ጥሪው አሁን ከስልኳ መስመር አልፎ በቤቱ አየር ውስጥ መንፈስ ጀምሯል። የቅንጦት ቤቱ ሰፊ ሳሎንና ነጭ ግድግዳዎች አሁንም እንደ መቃብር ቀዝቅዘዋል። ውድ ተመልካቾቻችን፣ የገዛ ጥላችሁ የሌላ ሰው ቅርጽ ሲይዝ፣ የገዛ መስታወታችሁ የሌላ ሰው ፊት ሲያሳያችሁ የሚሰማችሁ ጥልቅና አስጨናቂ ስሜት መገመት ትችላላችሁ? ሰላም ብቻዋን ስትሆን የኮሪደሩ መብራቶች ማንም ሳይነካቸው ድምፅ እያወጡ ብልጭ ድርግም ይላሉ። እሷ ዞር ስትል በኩሽና ውስጥ ያሉ ስለታማ ቢላዎች፣ ከባድ ዕቃዎች ቦታቸውን በራሳቸው ይቀይራሉ። አንዳንዴ መሬት ላይ ወርቀው ይገኛሉ። የሚገርመው ደግሞ አሰሪዎቿ ሳይኖሩ ምግብ ባበሰለ ቁጥር በደቂቃዎች ውስጥ ትኩሱ ምግብ በድንገት ይበላሻል፣ ክፉ ጠረን ያመጣል። በመላምት ቻናላችን ከምናውቃቸው አስፈሪ እውነታዎች በላይ ሰላምን ያሳበዳት ግን የመስታወቱ ጉዳይ ነው። ጠዋት ስትነሳ ፊቷን ለመታጠብ ቀና ስትል በመታጠቢያ ፊት ለፊት መስታወት ላይ የሚታየው የራሷ የደከመ ገጽታ አልነበረም። በምትኩ በሺህ ኪሎ ሜትር ርቃ አዲስ አበባ የምትገኘው የአክስት ዘውዲቱ የጠመመው ጥርሳቸው የወለቀና ጎድጓዳ ፊት በክፋት አፍጣ ስትስቅ ትታያለች። ሰላም በድንጋጤ ፊቷን በእጆቿ ሸፍና ስትጮህ፣ መስታወት ውስጥ ያለው ምስል ግን ምንም እንዳልተፈጠረ ፈገግታው አይቆምም። ፍርሃት የሰላምን አይምሮ እንደ ምስጥ ቀስ በቀስ መብላት ጀመረ። አይኖቿ እንቅልፍ ከማጣት የተነሳ ደም መስለዋል። ጉልበቷ ከድቷት አጥንቷ ብቻ ቀርቷል። እያንዳንዱ የሰዓት እርምጃ ወደ ቀጣዩ 9 ሰዓት ስለሚያመራ ማምለጫ የሌለው የጨለማ የእርግማን እስር ቤት ውስጥ እንደገባች አምና ተቀብላለች። ደማቅ የነበረችው ወጣት አሁን ከራሷ ጥላ ጋራ የምትደነግጥ ምስኪን ፍጡር ሆናለች። ሰላም ይሄንን የጨለማ ኃይል በዝምታ ለመቀበል አልፈለገችም። የሰው ልጅ የመኖር ፍላጎት ከምንም በላይ ጠንካራ ነውና አቋሟ በፈቀደ መጠን ልትዋጋው ትወስናለች። መጀመሪያ ያንን የተረገመ ቁጥር ብሎክ ማድረግ፣ ሲብስበት የሚንቀጠቀጥ እጆቿን ሰብስባ ሲም ካርዱን አውጥታ ትሰብረዋለች። ከዚያም ሻንጣውን በችኮላ አዘጋጅታ ከዛ የቅንጦት እስር ቤት ለመውጣት ወደማታውቀው የጅዳ ጎዳና ለመውጣት ወደ በሩ ትጠጋለች። ነገር ግን የጥቁር አስማት ድር ከስልክ መስመር እጅግ የጠለቀ መሆኑን ገና አልተረዳችም። በራፍ መቆለፊያ ላይ እጇን ስታሳርፍ አንድ የማይታይ በረዶ ቀዝቃዛ እጆች ተኳሽ በኃይል በጥብቅ አድርጎ ይይዛታል። ክፍል ውስጥ ምንም የለም። የኤሱ ድምፅ እንኳን ጠፍቷል። የቤቱ አየር በድንገት ይታፈናል። በጆሮዋ ስር የዘውዲቱ ሻካራና ዘግናኝ ድምፅ በግልጽ ያስተጋባል። እኔ በስልክ ውስጥ አይደለሁም ሰላም፣ እኔ በደምሽ ውስጥ ያለሁት ጨለማ ነኝ። በጣፋንታሽን የምወስነው እኔ ብቻ ነኝ። ውድ ተመልካቾቻችን፣ በመላምት ታሪካችን እንደምናየው ይህ የሰላም የመጨረሻ የትግል ሙከራ ነበረ። ከስልክ መስመር ያመለጠች ቢመስላትም እርግማኑ ቀይ ባህር አቋርጦ ስጋዋን ሰርስሮ አጥንቷን አልፎ ነፍሷን ተቆጣጥሮታል። ለማምለጥ የምታደርገው አንዳንድ መፍጨርጨር የበለጠ ጥልቅ ወደ ሆነ የቅዠትና የእብደት ጎዳና እየገፋት ነው።
ማታ በህልሟ የአክስቷ ጥቁር ውሾች አፋቸውን ከፍተው ሲያሳድዷት እየጮኸች ትነቃለች። በቀን በእውኑ ደግሞ የጅዳው የብርሃን ፀሐይ በድንገት እየጠቆረ ይመጣል። አሁን ያለው ጦርነት ከውጭው ዓለም ሳይሆን ከገዛ አይምሮዋ ጋር ሆኗል። በሰፊው የሳሎን እብነበረድ ላይ ብቻዋን ተንበርክካ ከማይታይ ኃይል ጋር እየታገለች በባዶ አየር ላይ እጆቿን ትዘረጋለች። እያነባች እየጮኸች ወደማይታወቀው የጥልቁ ዓለም እየሰመጠች ነው። የጅዳው ፀሐይ በጠዋት ብቅ ብሎ የቅንጦት ቤቱን ሰፊ መስኮቶች ሲያበራ፣ በውስጥ ያለው እውነት ግን ከሲኦል የከፋ ነበር። ሰላም አሁን የራሷ አይደለችም። ሙሉ በሙሉ አይምሮ አንስታለች። በግዙፉ ሳሎን ነጩ እብነበረድ ላይ ወለሉን እጆቿን እየቧጨረች በአሰቃቂ ድምፅ ትጮኻለች። ለማንም በማይታይ ነገር ግን እጅግ ኃይለኛ በሆነ የጨለማ እጇን ጸጉሯን ተይዛ በወለሉ ላይ ወደ ኋላ ትጎተታለች። አትንኩኝ፣ ዘውዲቱ ማሪኝ፣ ተይኝ የሚል ጩኸት የቤቱን ጣሪያ እስኪሰነጥቀው ድረስ ያስተጋባል። የሳሎኑ አየር እንደ በረዶ ቀዝቅዟል። መስኮቶቹ ዝግ ቢሆኑም ኃይለኛ የንፋስ ሹክሹክታ በክፍሉ ውስጥ ይነፍሳል። ውድ ተመልካቾቻችን፣ የሰው ልጅ አይኑ በማያየውና እጁ በማይዳስሰው ኃይል ሲረገጥ ማየት ምን ያህል ልብ ይሰብራል? በአካላዊ ዓለም ላይ የሌለን ነገር መታገል እንዴት ይቻላል? የቤቱ አሰሪዎች በድንጋጤ ከእንቅልፋቸው ተነስተው ወደ ሳሎኑ ሲሮጡ የተመለከቱት ትዕይንት ደማቸውን አቀሰቀሰ። ሰላም አይኖቿ ፈጠው አረፋ እየደፈቀች ከአየር ጋር ትታገላለች። እጆቿን እያወራጨች ጉሮሮዋ ላይ የታነቀበትን የማይታይ ገመድ ለመበጠስ ሙሉ ኃይሏን ትሞክራለች። አሰሪዎቿ ሊጠጓት አልደፈሩ። በፍርሃት ተውጠው ግድግዳውን ተደግፈው በድንጋጤ ይንቀጠቀጣሉ። የሰው ልጅ አይምሮን የሚቆጣጠር ይሄ ክፉ መንፈስ በመላምት ታሪካችን ማየት እንደሚቻለው እርግማኑ ቀይ ባህርን አቋርጦ የርቀቱን ሕግ ጥሶ የመጨረሻ ስራውን ፈጽሟል። ይቺ ቤተሰቧን ለመርዳትና ሕይወቷን ለመቀየር በብሩህ ተስፋ የተሞላች ወጣት አሁን የለችም። በምትኩ በአክስቷ ጥቁር አስማት የተሰበረ በባዶ አየር ላይ የሚደነግጥ ምስኪን አካል ብቻ ቀርቷል። እሷ እዚህ ጅዳ ብትሆንም ነፍሷ ግን አዲስ አበባ ውስጥ በሚገኝ በዚያ በጭስ በሞላው የዘውዲቱ የጨለማ ክፍል ውስጥ ለዘላለም ታስሯል። አሁን ሰላም ጅዳ በሚገኘው የአእምሮ ህመሟን ማገገሚያ ሆስፒታል ውስጥ ቀዛው የፍሎረሰንት መብራት ስር ተኝታለች። የለበሰችው ነጭ ቀሚስ ከገረጣ ፊቷ ጋር ተመሳስሏል። ባዶ ግድግዳውን እያየች ዘውዲቱ አትተይኝም የሚል ቃል ብቻ በደረቁ ከንፈሮቿ በሹክሹክታ ትደግማለች። ከጅዳ ከተማ በሞቃታማው አየር ተከባ ሰላም ተኝታለች። የቅንጦት ቤት አሰሪዎቿ ያንን ደም ስር የሚያቀዘቅዝ ትዕይንት ለመርሳት እየሞከሩ ሌላ አዲስ ሰራተኛ አምጥተው የራሳቸውን ኑሮ ቀጥለዋል። የሰላም ብርሃን የለም። አዲስ አበባ ያለው ቤተሰቧን ከድህነት ማውጣት ንጹህ ራዕይ በአንድ ቅጽበት እንደ አቧራ በንፋስ ጠፍቷል። ነገር ግን 1000 ኪሎ ሜትር አቋርጠን ወደ አዲስ አበባ ስንመለስ እውነታው ሌላ ነው። በዚያ ዕጣን ከባድ ጭስ በሞላው የፀሐይ ብርሃን ፍጹም በማያውቀው የዘውዲቱ ጠባብ ክፍል ውስጥ አክስት ዘውዲቱ ጥርሶቿን አውጥታ በድል ፈገግ ትላለች። ርቀት፣ ሀገር ድንበር ወይም ግዙፍ የቀይ ባህር የጥቁር አስማቱን ጉልበት አያግደውም። አረጋግጣለች። የጨለማው ኃይል የርቀት መለኪያ የለውም። ነገር ግን ጥልቅና አስፈሪው ምስጢር ይሄ ነው። አሁን በዚያች ጸጥታ በዋጠው የዘውዲቱ ጨለማ ክፍል ውስጥ ያረጀ የእንጨት ጠረጴዛ ላይ የተቀመጠው ስልክ ደግሞ መብራት ይጀምራል። አዲስ ቁጥር እየተተየበ ነው። የክፋት ድሩ አሁንም አልተቋረጠም። ቀጣዩዋ ሰለባ ማን ትሆን? የትኛውስ የዓለም ጥግ የሚገኝ ንጹህ ሰው በዚች አስፈሪ ሴት የጨለማ መረብ ውስጥ የወደቀው ማን ይሆን? ይሄ የሰው ልጅ የክፋት ጥግና የንጹሃን መከራ የተጋጨበት ታሪክ የዘመናችን የማይታይ ፈተናዎች በጥልቀት እንድናስብ ያደርገናል። በሌላ ልብ አንጠልጣይ አስገራሚ ታሪክ በመላምት ቻናላችን ደግመን እስከምንገናኝ ድረስ አይናችን ከማያየው እጃችን ከማይዳስሰው የጨለማ ኃይል ይጠብቀን። አሁን ቸርን ሰንብት።